አንድ ዛሬ ታዝቤ የነበረ ነገርና ያየሁት ነገር ለሆነውም ላልሆነውም ነገር ባንነካካበት ባንጨቃጨቅ ደስ ይለኛል። ግን ምንድነው ፓስተር ማነው ፓስተር አብነት ነው ፓስተር ማነው የሚባለው ባይ ዘ ዌይ ስሙን እንኳን ባላውቅም በሰው ስም ጠራኝ እንዳይለኝ። የሰላሌ መሬት የሰላሌ ሀገር የጠንቋይ ሀገር ጠንቋይ ይበዛበታል ብሎ ያወራ ፓስተር ነበረ እና ፓስተሩ በታየው ባለው ሁሉ ነገር ቢያወራ ሀገሩ ካልሆነ የሚያስቆጣ ነገር አይደለም። የዚህን ያክል የሚያስደነፋም አይደለም እና ማለት ሳወራ ይሄን ያክል ወደ ሌላ አቅጣጫ የሚያንቀሳቅስ ነገር አይደለም ልል ፈልጌ ነው። እና አዎ ግን ህብረተሰቡ በተከበረበት ቦታ ላይ ወይንም የተከበረ አካባቢ ለምን እኛ ሰርተን የምንበላበት በንጹህነት ሰርተን እንበላለን በምን ጥንቆላ ነው የምንበላው ብለው እንትን ሊሉ ይችላሉ። እና ጠንቋይ አለበት ካሉ ምንም ችግር የለውም እኮ ምንም ሰው ባለው አይሆንም አይደል እንዴ? የሰውን ስራ የሚያውቀው ፈጣሪ ብቻ ነው እንጂ ሰው በተናገረው አይደለም። ደግሞ ፓስተሩ እርግጠኛ ሆኜ የምናገረው ነገር ይቅርታ ጠይቋል። በተናገረው ነገር ቆርጦ ነው እንትን ብሎ አውጥቶብኝ ሰምቼ ደንግጬ ምናምን ብሏል። እና ትልቅ ሰው ነው ይቅርታ የሚጠይቅ ሰው እኮ በጣም ትልቅ ነው እንደበለጠ ነው የማውቀው ነው እኔ የምለው ማለት ነው። እና ትልቅ ሰው ነው ይቅርታ በመጠየቁ ማለት ነው ይቅርታ ተቀባይም ትልቅ ሰው ነው። እና ታንኪው ብለናል ብቻ ይሄ ወደ ሌላ አቅጣጫ የሚያስኬድ አይደለም። የዚህን ያክል የሚያስከፋም አይደለም። እኔ በሁሉም አቅጣጫ ላይ ጣልቃ ገብ ትገባለህ ወይንም ትነካካናለህ እንዳትሉን እኔ ግጭት ውስጥ እንዳትገቡ ነው የምፈልገው። በቃ ግጭት አያስፈልግም ምክንያቱም ይበቃናል ብለናል ይበቃል። ምክንያቱም የወደመውን በጦርነት እስካሁን ድረስ የገቡበት አሮንቃ ውስጥ ያሉትን የወደሙትን ሀገር መልሰን ለማልማት የምንጥርበት ሰዓት ስለሆነ አሁን በዚህን ሰዓት ደግሞ የምንዋጋበት ሰዓት አይደለም የምንተባበርበት ሰዓት እጅ ለእጅ የምንያያዝበት ሰዓት ነው። እና ይቅርታውን እኔ በበኩሌ ተቀብዬለታለሁ በራሴ እንደ አንድ ኦሮሞ አክቲቪስት የሱን ይቅርታ ተቀብያለሁ። ሲጀመርም አልከፋኝም መጀመሪያ ሲያወራም አዳምጬዋለሁ እኔ ሰምቼዋለሁ ስለሰማሁት ምንም የከፋኝ ነገር የለም። ምንም አልመሰለኝም ምክንያቱም ሰው ለቸርቹ ብሎ ወይንም ለአገልግሎቱ ብሎ ነው እሱ ጋር የሚሄዱት አይደል እንዴ? እና ሲሄዱ የመሰለውን ይናገራል በቃ የታየውን ይናገራል ያየውን ይናገራል ካለም እግዚአብሔር እዛ ቦታ ላይ አድርጎላቸው ያልፋል። ምክንያቱም እኛ ጠንቋይ የምንለው ምንድነው? ወይንም ደግሞ ሰው በምንድነው ኢንተለጀንሲ የሚያውቅ ካለ ደስ ይላል ፓስተር ይሁን ሰላቢ ካለም ይነሳል ያንሳላችሁ ነው የምለው እኔ በራሴ በኩል ማለት ነው። እና ሰላቢም ብትለው ጠንቋይም ብትለው አዋቂም ብትለው ዋቄ ፈታም ብትለው ከማንነቱ ከስራው ስራው እስከሆነ ልምዱ እስከሆነ ድረስ ላይተው ይችላል። ካለ ግን በሰላሌ ላይ እኔ ይሄ ነገሮች አሉ ብዬ አላምንም ሰርተው የሚበሉ ህብረተሰቦች ናቸው የተከበሩ ህብረተሰቦች ናቸው።
ተጣጥረው የሚኖሩ ሰዎች ናቸው። የተከበሩ ሰዎች ናቸው። ትላልቅ ሰዎች ናቸው እና በሁሉም በኢትዮጵያ ላይ ያለው ህብረተሰብ ትላልቅ ሰዎች ናቸው። የተከበሩ ሰዎች ናቸው እና ቃልን ፈልገን ባንነካካበት ቃልን የተወሳሰኑትን ነገሮች እየጠበቅን የአፍ ወለምታ በቅቤ አይታሽም ይባላል እና አፍ ወለም ካለ ሁሉን ጠብቀን ለማሸት ባንሄድ እርስ በራሳችን እስኪ እንተራረምና እንተው። ይህንን ነገር ያልኳችሁም ለቁም ነገር ነው። ወደ ማያስፈልግ አቅጣጫ እንዳንሄድ ነው። በዚሁ እንድንተራረም ነው። አንድ ይሄ ነው። ሶስተኛ ነገር ደግሞ ወደዳችሁም ጠላችሁም አማራ ወንበር አያገኝም ያለ ሰው ማነው? ያገኛል። የአማራ ትግል የአማራ ህልውና እስከመጨረሻው ድረስ ነውና ያው እነሱም ታግለዋል። እነሱም ለፍተዋል ለዚች ሀገር። ሁሉም በየአቅጣጫው ላይ መቼም መሪነት አይደለም የጠየቁት እንደየ ድርሻቸው እንኳን አሸነፉ ኢትዮጵያ አሸንፋለች እና ኢትዮጵያ ሁሉ ከብሄር ብሄረሰብ በአጠቃላይ እንኳን ደስ አላችሁ። የእናንተ ደስታ የኢትዮጵያ ደስታ ናት እላለሁ። ኢትዮጵያ አሸናፊ ናት። ኢትዮጵያ ወደፊት ኢትዮጵያ ቀዳሚ ናት። የኢትዮጵያን ህዝብ አብዝቶ ይባርክ እግዚአብሔር ምን ጊዜም ይጠብቃቸው። እግዚአብሔር የነሱን ክፉ የነሱን ውድቀት እግዚአብሔር ይጠብቅ። እግዚአብሔር ከጎናችሁ ይሁን። አመሰግናለሁ።